ጤና ይስጥልኝ ሀገሬ ሰዎች፣ ይቅርታ እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ሳንዴ አፍተር ነው ታውቁት ሄዱስ ወይ ከዛ እንደው ዝናብ መጣቃ የሆነ ቦታ የሆነ ክለብ ሜምበር ነኝ። እዚህ ነው ዛሬ ስኖር እዛም ኤዥን ስኖር ያለው ሜምበር ነኝ እና እዛ እንትን ላለሁ እና ምክንያት ባለው ብዬ ዝናቡ ለቀቀው። ስለዚህ ወደ ቤቴ መጣ እና ሳምንቱ እንዴት አሳልፋችሁት? እናንተም ጥሩ ጊዜ እንደምታሳልፉት አልጠራጠርም። ዋን ወይ አናዘር አልጠራጠርም። ቲክታክ ትላንትና ፖስት ያደረኩትን ቲክታክ የኮሚኒቲ ጋይድላይን ጥሰሃል ብለው ዘግተውብኛል። ነገር ግን ዩቱብ ቻናል ላይ ለጥፍ ያለው ይኸውም ይህ 4 ኪሎ ያለው ገዳይ መንግስት ትግራይን የጦርነት እንደጀመረ የትግራይ መንግስት ያወጣውን እኔም ትራንስሌት አድርጌ በትግርኛ ነው እና ያገኘሁት። ስለዚህ እንደቻልኩት በእንግሊዝኛ ትራንስሌት አድርጌ ብዙዎቻችን ለስቴት ዲፓርትመንት ሌላውም ለሚደርሰው በእንደዚህ አይነት ኮንሰርን ለሚያደርጋቸው ኤንጂኦዎች የሚቻለው ልከናል። እናንተም ደግሞ እንደዚህ ማድረግ ትችላላችሁ። ከዛ ከፖስት ካደረግኩት ጋር መልእክቴ ይሄ ነው። ይደን ሀፍት ቢ አድቮኬትስ መመረጥ የለብንም። እውነተኛ ለዛ ሀገር ለዛ ህዝብ ያሰብን እንደሆነ እንዲህ አይነት ነገር ወደድም ጠላንም ዛሬ ያለውን መንግስት ምናልባት በአንዳንድ ነገር እንኳን ባንደገፈው ዛሬ ያለው መንግስት እሱ ነው እና እሱ ነው የሚያስተዳድረው እና እሱን ሰፖርት ማድረግ ግዴታ ያደርገናል። ሪሊ ግዴታችን ነው። እስቲ አንዳንድ ልንገራችሁ። ብዙዎቹ አንዳንድ ተቃዋሚ በጣም እዛ ስቴት ላይ ያላችሁ የምትኖሩ ዩናይትድ ስቴትስ የምትኖሩ ሰዎች አንዳንዶቻችሁ እንትን መንሀቅም ባይሆንብኝ ፍሬከርስኪ ናችሁ ነው። ትንሽ ነው የቀረኝ በእውነቱ። አንዳንዶቻችሁ የምትናገሩት አዋቂ ነን ብለን አላዋቂዎች የምታወሩት ነገር አለ እና እሱ አይደለም ዋናው። ምን ሰፕተምበር 11 ሩቅ እኮ አይደለም። ሰፕተምበር 11 እነዚህ ቴሮሪስቶቹ ለመጀመሪያ ጊዜ ዩናይትድ ስቴትስ ኦፍ አሜሪካ ተልከው ስኮላርሽፕ ተልከው ሞስቶፍተም ከሳውዲ አረቢያ ተልከው ፓይለትነት ሊማሩ አፓራንቲ ፕላናቸው ያንን ጥፋት ለማጥፋት ነበር የመጡትና ፓይለትነት እየተማሩ ምን እያሉ ትዊን ታወር ይቅርታ ለጠጣ አያችሁ ዋንጫ እኮ አለኝ ይቅርታ አደፋሁት። አይፖድ ጃፓን በጣም ያቀዘቅዛል። ቀዝቃዛ ነገር ካስቀመጥከው አይሞቅም። ይገርማል። ለረጅም ጊዜ ይቆያል። እዚህ ቁጭ ብዬ ቢሮ ላይ ስሰራ የምጠጣውን ነገር ውሃም ቢሆን ሌላውም ክሉድድ ቡና ሻይም ታደርግበት በጣም ይይዛል። ሙቅ ሆኖ ይቆያል። አሁን ግማሽ የጠጣው ስል አፈሰስኩት። ወደ ጨዋታ ልመለስ እና እነዚህ ሳውዲ አረቢያ ቴሮሪስቶች ልጆቹ በመጡ ጊዜ ፕሌዱን ታውቃላችሁ፣ ፔንታገንን፣ ትዊን ታወርን፣ ሌላም ደግሞ ፔንስልቬኒያ እንትኖ ሳይደርስ አይ ቲንክ ዋይት ሀውስን ለማፍረስ ሊሄዱ ሲሉ ነው እዛው ፓሰንጀሮቹ ተናንቀዋቸው እዛው ወደቀ ፕሌኑ። እነሱ ትዊን ታወርን እንትን ባሉበት ጊዜ በመቱበት ጊዜ ምን ባለም ለመጀመሪያ ጊዜ በዩኤስ ሶይል ውስጥ በዩኤስ ምድር ውስጥ እንዲህ አይነት ነገር ሲሆን በዛን ጊዜ ጆርጅ ቡሽ ነበር የሚመራው።
ጆርጅ ቡሽ በዛን ጊዜ በጣም አንፖፑላር ነበር። ምክንያቱም ጆርጅ ቡሽ ሪፐብሊካን ነው። የሚሰራው ስራ ሁሉ በጣም ብራይት ዊንግ ነው። ዩኒየን አይደግፍም። ብዙ ነገር አለ እና በጣም በሚዲያም በኩል በጣም አንፖፑላር ነበር። አሁን እንዲህ አይነት ጥፋት በመጣባቸው ጊዜ ዴሞክራትም ሌሎችም አንድ ሆነው አዘ ፕሬዚዳንቱ ፓወር ሰጥተውት ሪፐብሊካኖች የሚመጡትን ነገር ዴሞክራቶች ለፍት ቲንከሮቹ ናቸው። ዴሞክራት ማለት አይቃወሙም ለተወሰነ አመት ድረስ። ጦርነቱ ወደ አፍጋኒስታን ሄዶ እስኪሄድ ድረስ ህዝቦች ማለቅ ሲጀምሩ ነገ እውነቱ እየመጣ ሲታወቅ ምን አደረጉ? አንድ ላይ ሆኑ። ይሄ የተለመደ ነገር ነው። ደግሞም ሌላው በሰጣችሁ ጊዜ እናገራለሁ። ዛሬ የእስራኤሉ ጠቅላይ ሚኒስትር ቢቢ ኔታንያሁ በብዙ ነገር ተከሶ ነበር። በብዙ ኦክቶበር 7 እነዚህ የፓለስቲናን ቴሮሪስቶቹ ሄደው የ6 ወር ህፃን ልጅ የ1 ወር ህፃን ልጅ ኮንሰርት ላይ ልጆች ኮንሰርት ሊሄዱ ሲሉ እየሄዱ እያሉ ኮንሰርት ላይ እያሉ ቅርታ አማርኛው ከጅም ነው ከሱቢ ነው የመጣሁትና ትንሽ ነገር ወይ ኮንሰርት ሙዚቃ ፌስቲቫል እያለ ያሉ መተው እነዚህ ቴሮሪስቶች አይ ብሊቭ ከ1000 በላይ ነው ስንቶችንም ማረኩ። ኢንፋክት እንፈት እየገደለ ህፃን ልጅ እየገደለ አንዱ ስልኩ የተገኘበት ነው። ወደ አባቱ ይደውላል። ወደ አባቱ አባዬ እንደ ጀግና እዚህ እየገባው እያረድኳቸው ነው እየገደልኳቸው ነው። አባቱ በርታ አላ ለወክበር የሚሏት ነገር አለች በርታ ይለዋል። ይሄ ባለበት ጊዜ ይሄ ከመሆኑ በፊት ይሄ አሁን ያለው ጠቅላይ ሚኒስትር በብዙ ነገር ተከሶ የመጨረሻ ፍርድ ይፈረድበታል። ይሄማ እንደው ብዙዎቹ ፓንደንቶቹ እነዚህ ኦፒኒየን ሰጪዎቹ በቲቪ ያሉት ነው ብዙ አነባለሁ። ጀሩሳሌም ፖስት ብዙ ስለዛ ነገር ሲናገር ይሄ ከመምጣቱ በፊት ይሄ ሰውዬ እንግዲህ እስካልተፈረደበት ድረስ ጊልቲ መባል አይቻልም አይደል? until found guilty innocent until they found you guilty የሚሉት የእንግሊዝኛ ነገር ነፃ ነው until ጊልቲነትን እስኪፈረድበት ድረስ ጊልቲነቱን እስኪፈረድ ድረስ። አሁን ይህ ሰውዬ ፍርድ ከመድረሱ በፊት ፍርድ ቤት ክሱ ሁሉ ከቀረበ በኋላ ይሄ ነገር መጣ። ፖለቲከኞቹ ሌበር አሉ፣ ሌሎችም አሉ። እሱን ልኩድ ነው መሰለኝ ልኩድ ይሉታል። የሱ ፓርቲ ይመስለኛል እንደ ድሮዎቹ። አሁን ፓርላማ ውስጥ ውጥንቅጡን ይዘውት ነበር። ጌሷት እነዚህ ቴሮሪስቶቹ እስራኤልን ለማጥፋት ሲመጡ አንድ ሆኑ። ይሄ ኢንተርናል ፕሮብሌማችን ነው። እኛን ሊያጠፋ መጣ። ሁሉን ነገር ወደኋላ አልሞተም፣ ወደኋላ አስቀመጡትና አንድ ላይ ሆኑ እና ይሄውና እስካሁን አለ። እሱ ማለት እስካሁን እየተካሄደ ነው። ጦርነቱ እያለ ነው ሰውየው። እኔ የምላችሁ እናንተ የቲክታክ ተንታኞች ፖለቲካ አውቃለን ብለው ለማታውቁ ሌሎችም እስቲ በእውነቱ ለትግራይ ህዝብ ለህዝቡ የምታስቡ ከሆነ በዚህ ሰዓት የሚመራው መሪ አለ፣ ኦርጋናይዜሽን አለ፣ እየመራው ነው እና ጥላቻችሁን ወደኋላ ብታደርጉ ትልቁ ዘንዶ ሊያጠፋት የመጣ ዳፍራን ሊያደርጋት የመጣ አለና
ያለዚህ የተቆረቆራችሁ ከሆነ ይሄ እንዳይሆን ያላችሁ እንደሆነ ወደ ኋላ አድርጉት ለጥቂት ጊዜ። ይኸውና ጦርነቱን ጀምሮታል። ቴስት ነው። ፉል ፍለድ ባያደርግም ይሄ ቴስት ነው። እያሸተተ ነው እንደ ቡችላ። በዚህ ጀምሬ እስቲ እንዴት ላድርግ ሊያዩ ነው። አንደርስትሜት አይደረግም አብይ አህመድ። ዶን አንደርስትሜትም። ይሄ በጣም አውሬ ሰውዬ ነው። አውሬዎች ናቸው እዚያ ያሉት እና ይህንን መከተል እስቲ ለአንድ ጊዜ እንኳን ጆን አድርጉ። ሌላው በጣም የሚገርመኝ ነገር አለ። በጣም ሁሌ ቦታ ማየው እንዲህ አይነት ነገር በትግራዮች ላይ ነው። እያዘንኩኝ ነው የምናገረው። ምንድን ነው የምታየው ልትሉኝ ትችላላችሁ። አብይ አህመድ ሲመጣ የብልጽግና ትግሬዎች ነበሩ፣ ትግራዋይ ነበሩ። የብልጽግና ትግራዋይ ከሱ ጋር የነበሩ የአማሮችም ብልጽግኖች አሁንም አሉ፣ በፊትም አሉ። የኦሮሞዎቹም ማጆሪቲው እነሱ ቢሆኑ አሉ፣ የሉ አሁንም ያሉ አሉ። የካዱትም ሌሎችም ደግሞ እየተዋጉት ነው። 7 ዓመት ሆናቸው። አንዳንዶቹ ተዋጉት ነው። እኔ ግን አሁን የምለው የብልጽግና አማሮች እርግጠኛ ነኝ ወደ አማራ ባጀቱን ባይለቅ፣ ወደ አማራ የሚሄደውን ነዳጅ ባይለቅ፣ ወደ አማራ የሚሄደውን ኮመርሻል ባይለቅ፣ ወደ አማራ የአማራን ክፍለ ሀገር ክልል ቆርሶ ይዞ ነው ዲስፒዩት የሆነ ነው አይደለም ቢል እርግጠኛ ነኝ ከአንድ ወገኔ ጋር ዲስከሽን አድርገን ያለኝን ነው። የውጭ ሀገር ዜጋ ነው። ስለ ሀገራችን ብዙ የሚረዳና የሚጽፍ ሰው ነው። ብዙ ዘመኑን ሀገራችን የኖረ ነው። ፒኤችዲውን የሰራው ስለ አክሱም፣ ላሊበላ፣ ስለዛ ህዝብ ነው። ፍሎንትሊ አማርኛ ተናጋሪ ነው። ከኔና የእናንተ የበለጠ ይገርል ሁሌ በዚህ እድሜው ሁል ጊዜ ይከታተላል። ጡረታም ወጥቶ ብዙ ጊዜ እናን መስሌ ስለ ሀገራችን ነው እንትን የሚለው እና በጣም ይገርመኛል ያለኝ። ከዚህ በፊትም ብያለሁ፣ ነገር ግን ልናገር። እነዚህ ሰዎች የዚህ ፓርቲ ሜምበር የሆኑት ብዘርቅ ነው የሚሆኑት፣ አይሆንም ነው የሚሉት። ይሟገቱታል። ህዝቡ አይቀበልም፣ ይሄማ የማይሆን ነው ይሉታል። የኦሮሞማ አይነካም፣ የማይሆን ነገር ነው። እነ ሽመልስ አይደሉም ሌሎቹ ከስር ያሉት ክልል ኖ ነው የማይሆን ነገር ነው። አስተማሪዎቹ ደሞዝ የማይከፈላቸው እንዴት ተደርጎ፣ ባጀን የማይለቅ ለኦሮሞ ክፍለ ሀገር እንዴት ተደርጎ፣ የብልጽግና የኦሮሞዎች እያሉ እንዴት፣ ለአማራውም እንደዛው። አዝናለሁ ለትግሬ፣ ለትግራይ ብልጽግናዎች ግድ የሌላቸው ለነዚህ ለሆድ አዳሪዎች አዝናለሁ እኔ ለነሱ። ለነዚህ አሁንም ሊከፋፍሉ፣ ሊቆርሱ፣ ሊደልሱ እንደ አምባሻ ሊቆራርሷት የሚፈልጉ ትግራዋዮች
ሰዎች በዚህ ጊዜ ሊተነትን ይፈልጋል። እነዚህ እንዴት ነው የማይሉት? ዝም ብሎ ቤቱን ቪላውን መግዛት መብላትና አብርሃም የሚሏቸው የድሮዎቹ እነዚህ ያመጡት አሁን የሄዱት ቡችላዎቹማ ገና ፓፒ ናቸው። እነሱ ናቸው የጋበዙ ጦርነት ግባ 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 እያሉ እንዴት በምን አፋቸው ጦርነት ሂድና ውጋቸው የሚሉት በምን አፋቸው በምን ምላሳቸው ነው? ይሄማ ትክክል አይደለም። ባጀቱ ህዝቡን ነው የምትጎዳውና ባጀቱን ልቀቅ። ይሄማ ትክክል አይደለምና እንደሌላው ተማሪዎች ኤክሰፕሽን በዛም ሳይሆን የሚደረገው ይደረግ። ይሄ በዚህማ የሆነ እንደሆነ ለህዝቡ ጥሩ አይደለም። መቼ ያስቡና ለህዝቡ for good of society የሚሉት የእንግሊዝኛ ቆንጆ የእንግሊዝኛ ንግግር አለ። for good of society ለህብረተሰቡ ጥሩ የሆነ ነገር ነው። እንዴት አያችሁ? የትግራዋን ብልጽግኞችና የአማራ ብልጽግኞች ልዩነታቸው አያችሁ? የትግራዋይ ብልጽግናና የኦሮሞ ብልጽግና ልዩነታቸው very sad, really sad story። ምኑ ታሪክ ይነገራል? የሚያሳዝን ታሪክ። እንዴት ይሄማ ከሆነ እንዴት ነው አፍ የሌለ አብርሃም የምትባለው ጌታ አንተ የመጣኸውን የመጠለው ብቻ ይሄማ ህዝቡን ይጎዳል። ቲፒኤልኤፍን አይደለም። የለም ይህ አመለካከት፣ ይሄ አስተሳሰብ። አብይ አህመድ ማንንም ከማንም የሚለይ አይደለም። እነዚህ የማይረቡ ቡችሎች የሰጣቸውን በልተው ጠጥተው ጸጥ እንደሚሉ ስለሚያውቅ ነው። እንደዛ ግን ከጎኑ ያሉት ሌሎቹ የአማራ ብልጽግና ነው ይሉታል። ይሄ ጥሩ አይደለም። ለዚህ ነው ነዳጅ መቼ ነው የቆመው? አማራ ለአንድ ደቂቃ ለአንድ ሰኮንድ አንድ ሁለት ጊዜ ኢንተርኔቱን ድሮን በመታ ጊዜ አቋርጧል። የምናገረውን ሰርች አድርጌ አንድ ሁለት ጊዜ አቆመዋል። በዛም በኋላ ኢሚዲየትሊ ነው የተከፈተው። ባጀት፣ ደሞዝ፣ የመንግስት ሰራተኛ ደሞዝ፣ ይሄማ ጥሩ አይሆንም። የለም እንዴ የሚሉ አይሉም እኮ። ያሳዝናል ወገኖቼ። እዚህ ላይ ልጨርስና አንዳንድ ጊዜ እንደው ጉርት ብዙዎቻችሁ አያለሁ ታመጡና ጎራ ብላችሁ አየት ብላችሁ ትሄዳል። ላይክ አድርጎ ጎ የዩቲዩብ ቻናሌ ላይ ይሄ ሁለተኛው ነው። የመጀመሪያው ባለፈው ጊዜ ዛሬ 2 ዓመት ነው መሰለኝ ኢቨን እዛ በጦሩና በተፋፋመበት ጊዜ የዋሽንግተን ዲሲዎቹ ደርግስትና ዘውድስት ኮምፕሌን አድርገው ብዙ እኔም አንዳንድ ነገሮች ጋድ አድርገው ከዛ ከመስጠንቀቂያ በኋላ እኔም አላቆምኩም፣ አጥፍተውት ነበር እና አሁንም ከፍቼ እስካሁን አለ። ሂዱና አሳደጉት። ዳይሬክት ቲክታክ ውስጥ ገብታችሁ ሞስት ኦፍ ኮፒ ነው የማደርገው፣ ሊንክ ነው የማደርገው። አንዳንድ ጊዜ ለብቻው ማዋጣው አለ። አንድ 90 የሆነ ቪዲዮ አለ የነፓስ እስከ 2 ዓመት ድረስ ያለ እሱ በዛን ጊዜ የነበረው ማየት ትችላላችሁ። እና ይህንን ፖስት ያደረኩትን እንግዲህ ዊኬንድ ነው የሰው እንዲመለከትልኝ ነው። ይሄ ማሽኑ ነው እንግዲህ
እንትን ያለው ጥቆማ ደርሶት ማሽኑ ነው እንትን ያለውና ጽፍ ያለው በሰው እንዲመለከቱልኝ ሂውመን ቢን አይቶት እኔ ምንም እንትን የለኝም ሌላ ሂውመን ቢን አይቶት እንዲፍረደው ብዬ ነው ያለ የተጻፈውን ነገር ነው ኮፒ ያደረኩት። ሂዱና እዩት የእንግሊዝኛውና በአማርኛ ነው። ምክንያቱም የትግራይ መንግስት ያቸው የመጣውን ጦርነቱን የተናገረው የጻፈው በትግርኛ ስለሆነ ከነሱ ፌስቡክ የወሰድኩት የተላከልኝ በዛው ትራንስሌት አድርጌ ለሚላከው ሊከናል ለብዙዎቹ። እናንተም እንደዚህ ማድረግ ትችላላችሁ፣ እንደዚህ መስራት ትችላላችሁ። አያስፈልግም ኦርጋናይዝ ሆኖ ያሁን እንዲህ አይነት ባገኛችሁ ጊዜ በኮናችሁ ባላችሁበት ሁሉ ለማሳወቅ ያላችሁበት ካውንቲ ያላችሁበት እንትን ፓርላማ የተመረጠ አለ፣ ፖለቲሽን አለ። መጻው አድራሻውን ይዛችሁ ኢሜል አድርጋችሁ ላኩለት። እንዲህ መሆኑን ወየር ማሳወቅ ብቻ ነው ላሉት ኤንጂኦዎች፣ ለሁሉም ኤንጂኦዎች ተላልፏል። የትግራይ መንግስትም ይህንን ነገር እያደረገ ስለሆነ እኛ ደግሞ ስንጨምርበት ዌይት ይሰጠዋል፣ ክብደት ይሰጠዋል እኮ ወረቀቱ ላይ ወረቀት ስንጨምር፣ ጽሁፍ ላይ ጽሁፍ ስንጨምር ክብደት ይሰጠዋል እና ሊመለከቱ ይችላሉ። ስለዚህም ነው ማነው ጦርነቱን የጀመረው እነዛን አሁን እናያለን። እንግዲህ ሳተላይት መውጣቱ አይቀርም፣ በሳተላይት መውጣቱ አይቀርም። እስካሁን ጸጥ ብለዋል፣ ሲዋሹ እናያለን። ስለዚህ ይህንን ነው መንግስታችንን ያለውን መንግስት መደገፍ ክፋት የለበትም ነው የምለው። ለጊዜው ቅያሬም ቢሆን 100% የምደግፈው መንግስት ነው። በህዝብ የተመረጠ መንግስት ነው። እነዛ መጥተው ያመጡት ውጤት የለም። እስቲ መጥቶ የሚያደርገው ለህዝቡ ቅድም እንዳልኩት ጉድ ኦፍ ሶሳይቲ። ታዲያ ምን ክፋት አለበት? ለእኔ አይደል? ህዝቡን የሚጠቅም ከሆነ እናያለን። እኔም ደግሞ 100% ደግፈዋለሁ። በሉ እንግዲህ በርቱ። እግዚአብሔር ከእናንተ ጋር ይሁን። ሼር ኮፒ ሊንክ አድርጉ። የትንገው ዩቲዩብ ቻናል ላይ ሜምበር ሆኑ። 1000 ያስገቡት። እየደረስኩ ነው፣ እየተንፏቀቅም በሆነ እዛው እየደረስኩ ነው እና 1000 ያስገቡት። በርቱ። እግዚአብሔር ከእናንተ ጋር ይሁን። ባይ ባይ ፎር ናው።